ሌሊትና ባህር ይመቻዋል። ሮጦ የማያመልጡበት እጅ ያረገችው የማይሉበት ነገር ይመቻዋል። ብቻውን አድኖ እየተጠራ መኖር ይፈልጋል። ኖርማል ነው። ከጌታ ጋር ስትሄዱ ማዕበል ከሌለ ቼክ ማድረግ ያለብህ ጌታ አለ ወይ ብለን እንሻገር ያለን እሱ አይደል እንዴ ያሉ? አዎ። ታዲያ በሱ እንሻገረኛ እንሰቃያለን፣ እሱ ተኝቷል። አዎ። ቀስቅሰው። እሱ ልማዱ ነው። ውሃ ላይ መራመድ፣ መሄድ፣ መውጣት፣ መግባት። አንተና ምንን መተንኛ ማለቃችን ነው። አንተ እንደለመደብህ እንኳን ልሰምጥ አትረጥብም። እንደኔ ይበላል፣ እንደኔ ይጠጣል። እኔ ታንኳ ውስጥ እንቅልፍ ይዞት የቀሰቀስኩት እኔ ነኝ። እንደኔ ሰው አይደለም እንዴ? ምን አይነት ሰው ነው ማለት? ምን አይነት ማነር ነው? ዋት ማነር? አንተ ጥርሴን ውሃ ላይ ነቅያለሁ ብለህ ነው የምትሞክረው? አንተ በፈለከው መንገድ ብትመጣ ታሸንፈው። ጌታ ኢየሱስ ነው ተሻገሩ ያለንና ገብቶ ተኝቶ ነው ብትለው አለ እንዴ ብሎ ዝም ይላል ነው። የበረታችሁ ጊዜ አድኗችሁ፣ የደከማችሁ ጊዜ አሳልፎ አይሰጥም። እንደዚህ አይነት አምላክ የለንም። እንደዚህ አይነት አምላክም አንከተልም። በየትኛውም አጋጣሚ እናንተ የጌታ ናችሁ። አለማመናችሁ እናንተ እንዴት አታምኑ ብሎ እነሱን ባህር ውስጥ ከቶ ብቻውን አልሄደም። አለማመናቸውን አልፎ አድኗቸው ስራው ቀጥሏል። መሸትሸት ላይን ያዝ ሲያደርግ 12 ሰዓት አካባቢ ሲያልፍ ጌታችን ኢየሱስ ክርስቶስ መጣና 12ቱን ደቀ መዛሙርቱን በሉ ተነሱ አላቸው። ከህዝቡ ጋር አብረው ተቀምጠዋል። በሉ ተነሱ አላቸው። ምን እናርግ? እንሂድ። ወዴት? ወደ ማዶ እንሻገር። መሻገር መጽሐፍ ቅዱሳዊ ነው። በጣም ብዙ የመጽሐፍ ቅዱሳችን ክፍል ላይ መሻገር አለ። እንሻገር ወደ ማዶ ሲላቸው ደቀ መዛሙርቱ በጣም ደስ አላቸው። ምክንያቱም ቀኑን ሙሉ ሲያስተምር የዚህ ቀን ታምር አላረገም። የዚህ ቀን አንድም አጋንንት አላወጣም። የዚህ ቀኑ ራሱ በጣም ረጅም ነው። በትምህርት ነው ያሉት። ደግሞ እንደምታውቁት ያው መንፈስ ቅዱስ ስላልተሞሉ ነገር ቶሎ አይገባቸውም እና አልገባቸውም። ቀኑ ሙሉና በጣም ደክሟቸዋል። ተነሱ እንሂድ ሲላቸው ብድግ አሉ። እንሂድ ያለው እሱ ነው። ይዘውት ሄዱ የሚለው እነሱም ነው። ቀድሞ ታንኳ ውስጥ ገቡ ሮጠው። ታንኳ በጣም ጠባብ ነች። 12 ሰው ሲገባባት ጭንቅንቅ አለች። ከዛ ኢየሱስ ህዝቡን አሰናበተና 13ኛ ሆኖ መጣ እና እነሱ ቀኑ ሙሉ ቁጭ ብለው ሲሰሙ ነበር። እሱ ደግሞ ቀኑ ሙሉ ቆሞ ሲያስተምር ነው ያለው። በዛ ላይ ሳይበላ ነው ያለው። ደክሞታል። ጌታ ምን አላቸው? ከዚህ ተነስተን የምንሄደው በስተደቡብ ነው አላቸው። ወደ ሀገራችሁ ይዛችሁኝ እንዳገቡ። ምክንያቱም ከ12ቱ 4ቱ አሳ አጥማጅ ነው። 4ቱም ደግሞ የተገኙት በስተምዕራብ በኩል እዚሁ ባህር ላይ ነው። እርሳቸውን የነቀሉበት ባህር ስለሆነ ጂኦግራፊካሊ እንትኑ አይጠፋቸውም አካሄዱ የባህሩ። ስለዚህ ተሸውደናል ብላችሁ በስተምዕራብ እንዳትወስዱ፣ ወደ ደቡብ ነው የምንሄደው፣ ጌርጌሴኖን ነው የምንሄደው አለ። እግዚአብሔር ያሳየ። ጌርጌሴኖን ማለት የመቃብር ከተማ ነው። የሙታን መናፍስት መኖሪያ ነው። ሊትራሊ የሙታን መናፍስት መኖሪያ ተብሎ ነው የሚታመነው። ደግሞ መቃብር ነው ያለው ጌርጌሴኖን። ወደ ጌርጌሴኖን እንሂድ ሲል የቀደሙ ይሻል ነበር። እዛ ቁጭ ብሎ ሲማሩ ቢሉ ይሻል። ሙታን መናፍስት ያሉበት ሀገር እንሂዳል። ከዛ ቀዘፋ ሲጀምሩ መጽሐፍ እንደሚለን ጌታ ኢየሱስ ክርስቶስ በታንኳይቱ ላይ እንቅልፍ ይዞት ተኛ ይላል። ዋው! ፍጹም ሰው ነው ማለት ነው አይደል? ሂዩማን 100% ፍጹም ሰው መሆኑ እያሳያቸው ነው። መለኮትነቱንም እዚሁ ያሳያቸዋል። ሰው ነኝ አላቸው። ተኛ፣ ጭልጥ ብሎ ተኛ እና አንድ የሆነ NASV ነው የሚል አንድ ቨርዥን አለ። ምን ብለው ተርጉመውታል? ኦሪጂናሊ ኮይኗን ወስደው ጌታ ኢየሱስ የተኛው ፊት ለፊታቸው አይደለም። ታንኳዋ ሲሰሯት ከስር አንድ ክፍል አላት እና ውስጥ ገብቶ ትራሱን ስቦ ዘግቶ ተኛ። እንሻገር፣ ጌርጌሴኖን እንሂድ አላቸው። ያው እንሻገር ማለት እንስመጥ ማለት ስላልሆነ እንደሚደርሱ እርግጠኛ ስለሆነ ነው። ጴጥሮስን አምኖት አይደለም። እሱ ያው ራሱን ነው የሚያምነው። እሱ ለራሱ የታመነ ነው። እንሻገር ብሎ ገብቶ ለጥ አለ። ቀዘፋ ጀመሩ። መምሸት ጀምሯል። እሱ ደግሞ ብዙ ጊዜ ባህርና ሌሊትና ባህር ይመቻዋል። ሮጦ የማያመልጡበት እጅ ያረገችው የማይሉበት ነገር ይመቻዋል። ብቻውን አድኖ እየተጠራ መኖር ይፈልጋል። የላችሁበትም ሊላቸው ይፈልጋል። እኔ ብቻ ነኝ ይላቸዋል። ክሮስ ላይ ብቻ ሳይሆን ማንኛውም የህይወት ክፍል ላይ ብቻዬን ነው ማድን ማለት ነው። ድነት እዛ ሳልቬሽኑ ላይ ብቻ ሳይሆን እያንዳንዱ የህይወት ክፍል ላይ እሱ ብቻ ነው የሚታደግህ። እሱ ብቻ ነው ጣልቃ እየገባ እየተናጠቀ የሚያሳልፈ። ይሄንን ማስተማር ፈልጓል እና ይዟቸው እየሄደ ነው። ይቀስፋሉ። እየሄዱ ያለ ኢየሱስ ሲተኛ ማዕበሉ ተነሳ።
ኖርማል ነው። ከጌታ ጋር ስትሄዱ ማዕበል ከሌለ ቼክ ማድረግ ያለብህ ጌታ አለ ወይ ብለን። ማዕበል ካለ ግን ከጌታ ጋር ከሆንክ ነገሩ ቀላል አይደለም። አሁን እኔ እየነገርኳቸው ያለሁት ነገር ቀላል አይደለም። እነሱ ብራዘር ኖርማል ውሃ ነው ያሰቃያቸው፣ እኛ የህይወት ማዕበል ሁሉ አለ እና እየሄዱ እያለ ኢየሱስ ተኝቷል። ማዕበል ብድግ አለ። ታንኳን ማናወጥ ጀመረ። ቀስ እያለ ያንቀሳቀሳታል። ጂኦግራፊካሊ የጌንሳሬጥ ባህር አቀማመጡ ለማዕበል የተዳረገ ነው። ባይዘው የተወሰነ መሬት መንቀጥቀጥ ስለማያጣው አካባቢ ሁሌ ሱናሚ ይመጣል። ይሄኛውን የሚያክል አይመጣም እንጂ ብዙ ጊዜ ግን ይፈጠራል። ሲፈጠር እነ ጴጥሮስ ሲያጠምዱ ባህሩ ዳር ላይ ሆኖ ነው የሚያጠምዱት። ስሜቱን ሲሰሙ ሮጠው ነው የሚያመልጡት። አሁንስ መሃል ላይ ናቸው። ቀጥሎ ሌሊት ነው፣ እየሄዱ ነው። ተነሳ፣ ወደ ላይ ከፍ አረጋትና ጣላት። እንደገና ይወረውራታል። መርከብ ቢሆን አትሊስት ይከብዳል፣ ይችላል። ታንኳ ናት። ደሞስ ኢየሱስ ብቻ ነው ከውስጥ ያለው፣ በሙሉ ከላይ ናቸው፣ ደጅ ነው ያሉት። ዥው ሲል ግልብጥ ይላሉ፣ ተያይዞ ይመለሳሉ። የተቻላቸውን በሙሉ ሞከሩ። አሳ አጥማጆች ስለሆኑ እንደምንም ቀዝፈን አትሊስት እሱ ያለም ቦታ እንኳን ባይሆን የሆነ ዳር እንውጣ ብለው ሲሞክሩ ከእጃቸው መሪያቸውን ተቀበላቸው ማዕበሉ። መጽሐፍ ሲናገር የመጨረሻው ሰዓት ላይ ውሃ ወደ ታንኳይቱ መግባት ጀመረ ይላል። ውሃ ወደ ታንኳ ገባ ማለት ታንኳው ይሰምጣል፣ ህይወት ያልቃል ማለት ዴዲንድ ነው፣ ሊቆረጥ ነው፣ ማለቁ ነው። ስለዚህ ልክ ከማዕበሉ ላይ ታገሉ። ውሃ ወደ ውስጥ መግባት ሲጀምር እንሻገር ያለን እሱ አይደል እንዴ ያሉ? አዎ። ታዲያ በሱ እንሻገረኛ እንሰቃያለን፣ እሱ ተኝቷል። አዎ። ቀስቅሰው ጴጥሮስ ነው ሊሆን የሚችለው። በምንም ታምር ዮሐንስ አይሆንም፣ ምክንያቱም አልጻፈውም እሱ። ይኸው ማርቆስ ነው የጻፈው። የጴጥሮስ ስብከት ትንታኔ ነው። ጴጥሮስ እኔ ነኝ ያልኩት ብሎ ነው የሚሆነው። ማርቆስ እኔ ነኝ ስላላለ ማርቆስ ከሌ ነው አይልም። ብዙ ጊዜ አያጋልጥም ማርቆስ። ኢየሱስን ብቻ ነው ብዙ በስም ይጠራው። ቀስቅሰው ሲባባሉ ኢየሱስ ላለመተኛት ብዙ ምክንያት ነበረው አይደል? አልፎ ነው የተኛው። ለምሳሌ ሮማውያን ሊገሉት ይፈልጉታል ኢየሱስን። አያስተኛም። መንግስት ሊገል ይፈልጋል ብትባል ሊገል ይፈልጋል ተብለህ አይደለም ከመሰለህ። ቀጥሎስ የአይሁድ ህግ መምህራን በዙሪያው እየተሽከረከሩ እየተመካከሩ ሊገሉት ነው። በጣም ብዙ ነገር። ቀጥሎስ መስቀል ሞት አለ ከፊቱ። የማያስተኛው ነገር አለ። እሱን ሁሉ አልፎ ተኝቷል። እና ሱናሚ ደግሞ አለ የማያስተኛ። 14 ሜትር ታንኳ እየተወረወረች ኢየሱስ አይነቃም። ጠጋ ብለው አይ ቲንክ እንግዲህ አንኳኩቷል ይመስለኛል። ሲያንኳኩ እንግዲህ ያው ሱናሚ የማይቀሰቅሰው ማንኳኳት አይቀሰቅሰው የለም። ጌታ ሆይ ሲሉ ብድግ አለ። በጣም ሴንሲቲቭ ነው አይደል ለኛ ድምፅ። እናቶች ተኝተው ሌላ ክፍል የልጃቸው በጣም ትንሽ ኖይዝ ብድግ ያው እኛ ቤት ስለማይ ማለት እኔ ተቀስቅሼ ነው ምነቅ። እስቲ ተነስ ብለ እነሱስ ሲደክሙ ውለው ካለ ብድግ። ልክ እንደዛ ነው ኢየሱስ። ምንም ነገር አይቀሰቅሰውም። የነ ጴጥሮስ ድምፅስ ብድግ ነው የሚያደርገው። ጌታ ሆይ ሲሉት አቤት አለ። ስንጠፋ አይገድም እንዴ? ምን ማለት ነው? አንተ አጠፋም ነው እሱ ልማዱ ነው። ውሃ ላይ መራመድ፣ መሄድ፣ መውጣት፣ መግባት። አንተና ምንን መተን እኛ ማለቃችን ነው። አንተ እንደለመደብ እንኳን ልሰምጥ አትረጥብም። ስንጠፋ ነው ያሉት አይደል? ኧረ መሞታችን ነው። ውሃ ወደ ታንኳ ገባ ሲሉት ብድግ አይደል ያለው ኢየሱስ። ብድግ አለ እና አየው። ሲያየው እግዚአብሔር ያሳይ 14 ሜትር የቆመ ውሃ ክድን ሊል ነው ላያቸው ላይ። በዛ ላይ ሌሊት ነው፣ ጨለማ ነው፣ ውሃ ላይ ነው፣ ማዕበል ላይ ያለበት። የሚገርማችሁ ጌታ ኢየሱስ ክርስቶስ ሲነሳ ያደረገው ገሰጸው የሚል ቃል አለ። ባይዘዌ የሚጠቀመው ተርሚኖሎጂ ማርቆስ የሚጠቀመው ተርሚኖሎጂ ለአጋንንት ኢየሱስ የሚጠቀመውን ቃል የተጠቀመው። ማዕበሉን ገሰጸው የሚለው ናቹራል ከሆነ ፕሮብሌም ጋር አይደለም። ኢየሱስ ዲል ያደረገው ከመንፈሳዊ ዓለም ጋር ነው። ትክክለኛ የማርቆስ ተርሚኖሎጂ ማለት ቃሉን አጥኑት ግቡና እናንተ። ኢየሱስ ሪቢክ አሁን ጸጥ በል አለው ብቻ አይደለም የሚለው፣ ገሰጸው ነው የሚለው። መጀመሪያ ሂድ አለ። የሚቀጥለው ከተማ ላይ 6000 አጋንንት ሊያስወጣ ነው። አይ ቴሪቶሪውን ሊያስለቅቀው ነው። ስለዚህ እዚህ ጋር ባህር ውስጥ መጥቶ ዳይቨርት ማድረግ ይፈልጋል። ኢየሱስ የሚጠቀመው ትክክለኛ ቃል መናፍስትን በሚያወጣበት አይነት ቃል ነው ኢየሱስ የተናገረው። ለኔቸር ይሄንን ቃል አያወጣም ኢየሱስ። ደሞ ለባህር ተሰብሰብ
ይበቃዋል እኮ ሪቢዩክ አረገው ነው የሚለው። ታው ሲለው ነው አይደል? ከዛ በኋላ ገሰጸው ይልና ከዛ ቀጥሎስ ባህሩም ነፋሱም ተወ አይደል የሚለው። 14 ሜትር የሚዘል ውሃ ታው ሲል ኢየሱስ ጸጥ አለ አይልም። ታላቅ ጸጥታ የሚል ቃል አለ። ታላቅ የሚል ቃል አለ። አንብቧ ታላቅ የሚል አለው ባይዘው። አሁን ጸጥ አለ ተአምር ነው። ታላቅ ጸጥታው ነው ግን ሌላ ነገር ነው። ብድግ ያለ የሚዘል ውሃ ረጭ አለ ሲል ፈሩ ይላል። ሰው አገር በዛ ማዕበል ሲተራመስ ምንም ያልፈሩ ረጭ ሲል ፈሩ። ሲተኛ ፍጹም ሰውነቱ ነው ተነስቶ አጋንንቱን አዞ ኔቸርን እንደገና ደግሞ እንደ ቻይልድ ነው አይደል? ፍጥረትን እንደ ቻይልድ ነው የሚያዘው። እኔ ልጄና ሂድ እንደምለው ኢየሱስ ውሃ፣ ባህር፣ ነፋስ ምናምን ዝም ብሎ ነው። ያኛውን ገስጾ ጸጥ በል ሲለው ረጭ ሲል ነፋስም ባህርም የሚታዘዙለት ይሄ ሰው ማን ነው? እስቲል ሰው ነው። what manner of man? እንደኔ ይበላል፣ እንደኔ ይጠጣል። እኔ ታንኳ ውስጥ እንቅልፍ ይዞት የቀሰቀስኩት እኔ ነኝ። እንደኔ ሰው አይደለም እንዴ? ምን አይነት ሰው ነው ማለት ምን አይነት ማነር ነው? what manner? ፈሩ በሚለው ቃል ነው ማርቆስ መለኮትነቱን ያስተዋወቀን። ፈሩ የሚለው ቃል ነው ያስተዋወቀን። አንድ ቃል ልንገራችሁ። ኤፎቤትሳን ፎቦን የሚል ግሪክ ቃል ኤፎቤትሳን ፎቦን። ኤፎቤትሳን ፎቦን ማለት ፍርሃት ማለት ነው ትርጉሙ፣ ግን አይነቱ ይለያል። እግዚአብሔር በቀደመው ኪዳን ሲና ተራራ፣ ኮሬብ ተራራ ምናምን ላይ ሲወርድ ሕዝበ እስራኤል እየተንቀጠቀጠ ሙሴ ይሉታል፣ አቤት እግዚአብሔር አይናገረን አንተ ተናገር ይሉታል። ፍርሃታቸው በየድንኳናቸው በር ላይ ቆመው ሲንቀጠቀጡ ማለት ነው። መለኮት በክብር ሲመጣ ስጋ ለባሽ የሚፈራው ፍርሃት ማለት ነው። ኢየሱስ ፊታቸው ቆሞ ማዕበሉን ጸጥ ሲያደርገው የፈሩት ፍርሃት ኖርማል ፍርሃት ሳይሆን እግዚአብሔር ሲመጣ የሚፈራ ፍርሃት ነው። ስለዚህ ኢየሱስ እግዚአብሔር ነው ማለት ነው። ጂሰስ ኢዝ ጋድ። ጸጥ አደረገው። ከዛ ማዕበሉን ከገሰጸ በኋላ እነሱን ገሰጸ። ከማዕበል ቀጥሎ እነሱን ደግሞ እንዴት እምነት የላችሁ አላቸው። ምን ማለት ነው ጌታ ያሉት? ለምን ትቀሰቅሰኛለህ? በኢየሱስ ስም። ከጌታ ጋር መሄድ እኮ ከባድ። እኛ በመንፈስ ገብቶን እንጂ ለምን ትቀሰቅስከኝ አለው። ስናልቅ አለው ታዲያ እኔ መቀስቀስ ይጠበቅብሃል? አለማመን ነው እንጂ። እንዴት ጌታ ሆይ ሲለው አንተ ለምን በኤክስፔሪየንስ አፕሮች ታደርገዋለህ? አንተ ጥርሴን ውሃ ላይ ነቅያለሁ ብለህ ነው የምትሞክረው? አንተ በፈለከው መንገድ ብትመጣ ታሸንፈው። ጌታ ኢየሱስ ነው ተሻገሩ ያለንና ገብቶ ተኝቶ ነው ብትለው አለ እንዴ ብሎ ዝም ይላል ነው። በእኔ በኩል ለምን አፕሮች አታደርገውም? ለምን ቀሰቀሳችሁ? መጽሐፍ ሲናገር በደህና ወደ ማዶ ደረሱ ይላል። ክብር ለኢየሱስ ይሁን። መድረስ አንድ ነገር ነው፣ መሻገር በጣም ትልቅ ክብር ነው ከጌታ ጋር። እግዚአብሔር በየትኛውም የህይወታችሁ ክፍል አሳልፎ አይሰጣችሁ። ለመናፍስቱም ለናቹራል ለሆነም ለየትኛውም ለክፉ ሰዎች እግዚአብሔር አሳልፎ አይሰጣችሁም። የበረታችሁ ጊዜ አድኗችሁ፣ የደከማችሁ ጊዜ አሳልፎ አይሰጥም። እንደዚህ አይነት አምላክ የለንም። እንደዚህ አይነት አምላክም አንከተልም። በየትኛውም አጋጣሚ እናንተ የጌታ ናችሁ። አለማመናችሁ እናንተ እንዴት አታምኑ ብሎ እነሱን ባህር ውስጥ ከቶ ብቻውን አልሄደም። አለማመናቸውን አልፎ አድኗቸው ስራው ቀጥሏል። ድካማችሁን አልፎ ጌታ ይሰራል። ያው ምንም ጥያቄ የለውም። እዚህ ቤት ስለ ድካም የምናወራበትን ቤት አይደለም። አፍተሮል እንኳን ልናበረታታ፣ ግን ስለ ደከምክ መንገድ ላይ እየጣለ ቤት ማንም ከጌታ ጋር አብሮ አይሄድም። ማንም የትኛውም የህይወት ኳሊቲ እግዚአብሔር ልጁን ኢየሱስን እያየ እንጂ የትኛውም የህይወት ኳሊቲ በእግዚአብሔር ፊት አቅም የለውም። አላመኑም፣ አድኗቸው ስራው ቀጠለ። እንሻገራለን። በፍጹም አትጠራጠሩ፣ እንሻገራለን። በጣም በቅርብ እግዚአብሔር ወደሚቀጥለው ነገር ይዞን ይሄዳል። በብዙ አቅጣጫ እግዚአብሔር መሻገር በህይወታችሁ ላይ ያደርጋል። የተገለጠ ለውጥ እግዚአብሔር በህይወታችሁ ላይ ያደርጋል። እናንተ ውስጥ የሚፍለቀለቀው ሐሴትና ደስታ በምንም አይነት መንገድ ማንም ሊሰጣችሁ አይችልም። ክብር ለኢየሱስ ይሁን። ስራ ስላለብን በጣም ትልቅ አሳይመንት ስላለብን ተያይዘን እንሻገራለን። ስለዚህ በጣም በቅርቡ በጣም ሰፊ ስራ አለብን። በጣም ሰፊ ስራ። ሁላችንም ብናገለግል የማንጨርሰው ስራ አለ። መከር አንሶ ያቅም ሁሌ አገልጋይ ነው የሚያንሰው።
መከር ሁሌ ብዙ ነው፣ አገልጋይ ሁሌ ትንሽ ነው። የመከሩ ጌታ አገልጋይ እንዲሰጥ ለምኑ አይደል የተባለው? በቃ ኦልዌይስ መከር ብዙ ነው። ክብር ለኢየሱስ ይሁን። የሰማኑን ያቆይልን። አጠገባቸው ሰው በትህትና ተሻግረናል በሉት፣ ወደ ስራ ገብተናል በሉት።